ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ሰኞ ዳግም ተገናኝተናል። እንግዲህ ዓለማችን እጅግ አስደናቂ የሆኑ ክስተቶችን እንዲሁም ደግሞ አስፈሪ የሆኑ ክስተቶችንም ጭምር በማስተናገድ ላይ ትገኛለች። እነዚህ ክስተቶች ምን ምንድናቸው የሚሉትን ደግሞ ከፓስተር አለማየሁ አንደበት የምንሰማው ይሆናል። እንደተለመደው እነዚህንና እነዚህ የመሳሰሉ መረጃዎችን እያመጣ የማንቂያ ደወል እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ ግሩምና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ወደ ተከበራችሁ አድማጮቻችን እንግዲህ በርካታ ርዕሰ ጉዳዮች በዓለማችን መገናኛ ብዙሃን ላይ የተሰሙ ይገኛሉ። ከነዛ ውስጥ እንግዲህ መረጥ አድርጎ የማንቂያ ደወል ሊደውልልን ፓስተር አለማየሁ ተዘጋጅቶ እየጠበቀን ይገኛል። ከሰላምታው በማስከተል እንግዲህ በንቃት እንድትከታተሉን ፓስተር ይዞልን የመጣውን መረጃ እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። መቼም ያው እንግዲህ አሁን እንዴት አደርክ የሚለው ቃል በእርግጥ በጌታ ለሆኑ ሰዎች ምንም ላይሆን ይችላል። ግን አሁን ደግሞ በዓለማችን ዙሪያ ላይ ካለው የደህንነት ስጋት አኳያ እንዴት አደርክ የሚለው ቃል ራሱ ስጋት እየሆነ መጥቷልና እንደው ዓለማችን እንዴት አደረች? እንዴት ሰነበተች? እንግዲህ ያለንበት የጂኦፖለቲክሱ ተለዋዋጭነትና ዓለም ወደ አደጋ ውስጥ እየሄደች መምጣቷና በተለይም ደግሞ በተወሰኑ ሀያላን ሀገሮች መካከል የሚደረገው ፍጥጫዎች ዓለምን ወደ ለየለት እልቂት ይከታል ተብሎ እየተፈራ ያለበት ሁኔታ ነው ያለው። እንግዲህ በዚህ ባሳለፍነው ጊዜ ውስጥ ሳምንታት ውስጥ ብዙ ነገሮችን ተመልክተናል። መካከለኛው ምስራቅ ላይ የሚሆነው የዶናልድ ትራምፕ የ60 ቀን ማስጠንቀቂያ ዛሬ ያበቃል። ለኢራን የሰጡት ማስጠንቀቂያ፣ እንደገና ለሕዝባቸው ደግሞ የሆርሙዝን ሰርጥ የአሜሪካ ግዛት አደርጋለሁ የሚል ዛቻ እና አልፎ አንዳንዶች ነው ምንድነው የቅኝ ግዛት በድጋሚ የሚል ሁሉ ዘገባ ይዘገባሉ። ምክንያቱም አልፈ እንዴት ነው አንተ ስዊዝ ካናልን የአሜሪካ ግዛት ልታደርግ የምትችልባቸው መንገዶች ምንድን ናቸው? ውሃውን ነው የአሜሪካ ግዛት የምታደርገው? ሆርሙዝ ሰርጥ ማለት ነው። ሆርሙዝ ሰርጥ፣ ይቅርታ፣ ውሃውን ነው ግዛት የምታደርገው። ሌሎቹ ደሴቶቹ ድንበር አላቸው፣ ወሰን አላቸው። ኦማን አለች፣ ኢራን አለች፣ ኳታር አለች፣ ባህሬን አለች፣ ማነው ሁሉ በዛ በኩል ነው የሚያልፈው። ኳታር ኩዌት አለች፣ ከበላይ ደግሞ ኢራቅ አለች። ምንድነው ይሄ ሁኔታ የጂኦፖለቲክስ ለውጥ ሊያመጣ ይችላል የሚለው ስጋት አሁን ላይ በጣም እያየለና ከፍ እያለ እየጨመረ መጥቷል። እንግዲህ ከዚህ አንጻር ሰሞኑን አንድ ጥምረት ተጠምሮ ነበር። ታስታውስ ከሆነ ዘግበነዋል። ሳውዲ አረቢያ ማነው ፓኪስታንና ቱርክ ጥምረት ነበረ። ይሄ ጥምረት ቀላል ጥምረት አይደለም። አሁን ከዛ ባሻገር ደግሞ ሰሞኑን አንድ ጥምረት ወደፊት እየመጣ ነው ያለው። ቻይናና የገልፍ ሀገሮች ሊቆራኙ ምንድነው? ከብሪክስ ባለ በዘለለ ማለት ነው። ያው ከሱም ጋር በተያያዘ ሊሆን ይችላል። ግን ምንድነው የነዚህ ጥምረት ዋና ዓላማው? ይሄ ጥምረት ስለምን አስፈለገ? ከምን መነሻ ነው የሚለው ነገር ስትመለከት አንደኛ ቻይና የምትከተለው የጦርነት ፖሊሲ አለመሆኑ ነው በዋናነት የተሰመረበት። ቻይና ከሀገሮች ጋር ሰጥቶ በመቀበል ያለ ፖሊሲ ስላላት ልክ ነው።
ኢኮኖሚ ላይ ያተኮረ ፖሊሲ ስላላት፣ ሰጥቶ መቀበል ላይ ያለ ፖሊሲ ስላላት ልክ ነው። ስለዚህ ይሄ ፖሊሲ አማራጭ እየሆነ እየመጣ ነው ለዓለም። አሁን ብዙዎች ግን አላስተዋሉትም። በእርግጥ ቻይናም ብትሆን የሀገሯን የብሔራዊ ጥቅሟን በውጭ በኩል የምታስጠብቀው ብሔራዊ ጥቅሟን አሳልፋ የምትሰጥ ሀገርም አይደለችም። እንደዛ አይነት ሀገር አይደለችም። ግን ብሔራዊ ጥቅሟን አሳልፋ ማሰጥም ብትሆን የራሷን ጥቅም የምታስከብርም ሀገር ብትሆን፣ ነገር ግን በሀገሮች የውስጥ ጉዳይ ላይ ሉዓላዊነት ላይ ጣልቃ የመግባቱ ነገር በጣም ለዘብተኛና እስካሁን የሚታዩ ነገሮች አለመኖራቸው ነው። እንግዲህ እንደና አሜሪካ ያሉ ሀገሮችን ደግሞ ሄደ ስትመለከት ምንድነው የምታየው ስትል በሁሉ ሀገር ውስጥ ጣልቃ የመግባት አባዜ ያለ። ልክ ነው። ይሄ አባዜ ደግሞ ምን አድርጓቸዋል? ሀገሮችን ስጋት ውስጥ እየከተታቸው መጥቷል። ወደኋላ መለስ ብለን በቅርቡ የተነሳውን የኢራን አሜሪካ ጦርነትን ብንመለከት ይሄ ጦርነት የገልፍ ሀገሮችን ከኢራን ድብደባ አሜሪካ አላደነቻቸው፣ አላተረፈችው። ምክንያቱም በመጀመሪያ ጦርነቱ እንደገና እንደተቀሰቀሰ አካባቢ ከእስራኤል ጋር የነበረው ጦርነት ነበረ የነበረው። ያ ጦርነት ከቆመ በኋላ አሜሪካ በራሷ በምትገባበት ሰዓት ኢራን አንድ ማስጠንቀቂያ ሰጥታ ነበረ። አስታውስ ከሆነ ምንድነው? ማንኛውም የአሜሪካ ጥቅም ያለበት ሀገር የጦር ቤዝ የሰጠ ሀገር ከአሜሪካ ከዛ ሀገር የሚነሱ ሚሳኤሎች የሚተኮሱ ቢሆን ጀቶች ቢሆኑ ማንኛውም ጥቅም ካለ እመታለው የሚል ነገር ተነስቶ እንግዲህ ከ10 ያላነሰ የጦር ቤዝ አላት አሜሪካ በዚህ በገልፍ ሀገሮች። ልክ ነው። ከ10 ያላነሰ በተለይ ከዚህ ከባህረ ሰላጤው ጦርነት ወዲህ ከኢራቅ ኩዌት ጦርነት ወዲህ ነው እንግዲህ አሜሪካ መልህቋን ወደዛ አካባቢ መጣል የጀመረችው። ቀላል አይደለም። ከ10 ያላነሰ የጦር ቤዝ ነው ያላት። እነዚህ የጦር ቤዞች ጠቅላላ ያሉት ደግሞ ገልፍ ሀገሮች ውስጥ ነው። እውነት ነው። እነዚህ ገልፍ ሀገሮች ምንድነው አሁን የተደበደቡት፣ ኢኮኖሚያቸው የደቀቀው፣ የቱሪዝም ኢኮኖሚያቸው የደከመው፣ ብዙ ነገራቸው ያጡት በምን ምክንያት ነው ስትል በአሜሪካ ምክንያት ነው። በራሳቸው ምክንያት አይደለም። ከነሱ ጋር ኢራን ጦርነት ገብታም አልታቅም አልገባችም። ከዚህ በፊት የገባችው ከኢራን ጋር ነው። 8 ዓመት የተዋጋችው። ስለዚህ ይሄ ጉዳይ ምን እየሆነ መጣ የሚለውን ነገር ስንመለከት አሁን ላይ ጦርነቱ እጅግ ከማጀሉ የተነሳ እና ወደፊት ሊከሰት የሚችለው ኃይለኛ ጦርነት ከመሆኑ የተነሳ በቅርብ በተደረገው ሪፖርት መሰረት የባህረ ሰላጤው ሀገሮች የአሜሪካ ወታደራዊ ሰፈሮችን ወታደሮች ከግዛታቸው እንዲወጡ ለመጠየቅ ዝግጅት ላይ ናቸው። አሜሪካ የጦር ቤዙን ዘግታ እንድትወጣ ይፈልጋሉ። ይሄ ብዙ የአረብ ሀገሮች ይህንን ይስማማሉ። ልክ ነው። ሰላማዊ ነገር ለማግኘት አለበለዚያ አረብ ሀገሮች በ20 እና በ30 ዓመት ነው ወደ ኋላ የሚመለሱት ጦርነቱ በዚህ መልክ የሚቀጥል ከሆነ። ልክ ነው። ስለዚህ ይሄ እንዳይሆን ይሄ ስምምነት መዘጋጀታቸውን ተናግረዋል። ይህ እርምጃ የክልሉ ኃይልና መንግስታት የራስ ገዝ አስተዳደርን የሚፈልጉበትን ሰፊ አዝማሚያና ለዓለም አቀፍ አጋርነት የበለጠ ሚዛናዊ አቀራረብ ያንጸባርቃል። ምክንያቱም ብዙ ጊዜ አረብ ሀገሮች ጎልፍ ሀገሮች ስትመለከት አሜሪካ ስር ሄደው የተለጠፉ ናቸው። ነገር ግን ከተወሰነ ጊዜ በኋላ በኢኮኖሚ ደረጃ ከቻይና ጋር ከፍተኛ ኢኮኖሚ ግንኙነት እንዳላቸው እናውቃለን። ይሄ ከፍተኛ የሆነው የኢኮኖሚ ግንኙነት ግን ብዙ ማጥጋቢ የሚባል ነገር አልነበረውም። ለምን? አብዛኛው ብታያቸው ጀቶቻቸውን የሚገዙት ኬት ነው? የጦር መሳሪያ የሚያደራጁት ኬት ነው? ከአሜሪካ ነው። የአሜሪካ ትልቅ ብሔራዊ ጥቅሟ ያለው ገልፍ ሀገር ውስጥ እምልህ እንደው ይሄ እንዳለ ሆኖ አንዳንድ ወገኖች ወይ ደግሞ አንዳንድ መረጃዎች እንደሚያመላክቱት ከሆነ እነዚህ በተለይ የገልፍ ሀገራት አሜሪካንን ከዛ አካባቢ ገለል ማለትን የመረጡበት ምክንያት ኢራን ባስጠነቀቀችው ምክንያት ነው ይላሉ። ያው በተለይ ሳውዲ አረቢያ ፖሊሲዎችሽን ቀይሪ የሚል ጠንከር ያለ ምክረ ሐሳብ የሚመስል ማስጠንቀቂያ ለሳውዲ አረቢያም መስጠቷ ይታወሳልና
እንደነዚህ አይነት ማስጠንቀቂያዎች የነገን ስጋት ጭረዋል የሚልም መረጃም አለ። እንደው እግረ መንገድህን ደግሞ በተለይ እዚህ ጥምረትን ጉዳይ ካነሳ ላይ ቀር በጣም የገረመኝን መረጃ እንደው ላጋራ። በቅርቡ የቱርኩ ፕሬዝዳንት ኤርዶጋን የሊቢያውን ፕሬዝዳንት ጠርተው ነበርና በጣም መነጋገሪያ ሆኗል። የሚገርም ነገርና በመሃላቸው ያለው ጠረጴዛ ላይ የተቀመጠው ማፕ እስራኤልን እውቅና የሚነፍግ ነው ካርታው። ይሄ በጣም 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 እስራኤልን አበሳጭቷል፣ የወደፊቱንም አመላክቷል ብዬ አስባለሁ። በተለይ የዚህ የጎግ ማጎግ ጦርነትን ይጨራል የሚል ነገር አለና አንዱ በዚህ ላይ ሐሳብህን ከእግዚአብሔርም ቃልም ተቀሰረ። አሁን የመካከለኛው ምስራቅ ጂኦፖለቲክስ ገጽታ እየተለወጠ ሲሄድ የዚህ ለውጥ እንድምታ ደግሞ ጥልቅ ሊሆን ይችላል። ይህም ወታደራዊ ተለዋዋጭነት ብቻ ሳይሆን በዓለም ዙሪያ ያለውን ኢኮኖሚያዊና ዲፕሎማሲያዊ ግንኙነት ጭምር የሚነካ እንደሆነ የተነገረ ነው ያለው። አሁን ያልከው ነገር ምንድነው? አሁን የአረብ ሀገሮች ለምንድነው አሜሪካ እንድትወጣላቸው የፈለጉት? ከኢራን ድብደባ ብቻ ለማምለጥ ነው ወይ ስትል አይደለም። እንደ መጽሐፍ ቅዱስ ከሄድን አይደለም፣ እንደዛ አይደለም። በመጨረሻው ሰዓት እስራኤል እንደምትከበብ ይናገራል። እስራኤል ጠላት እንደሚበዛባት ይናገራል። በእስራኤል ላይ ብዙዎች በጭካኔ እንደሚነሱ ይናገራል። ነገር ግን በጠላቶቿ ፊት ደግሞ እንደ ቡላት ድንጋይ እንደሚያረጋት መጽሐፍ ቅዱስ ይናገራል። ይሄ እውነታ ይፈጸም ዘንድ ደግሞ ምን መሆን መቻል አለበት? ንስሯ መለየት መቻል አለበት። እሱ ብቻ እኮ የገረመኝ እኮ መሰለህ ሕዝቅኤል 38 እና 39 ላይ የሊቢያ ስም መጠቀሱ፣ እንደገና ተርጎማን የቱርክ የጥንት ስያሜዋ መጠቀሱ እንዴት ሊቢያ እዛ ልትገኝ ቻለች? አጋጣሚ ነው ወይስ የእግዚአብሔር ቃል ሊፈጸም ነው የሚለው እንደው እንድታበላላው ብዬ ነው። አጋጣሚ አይደለም። እያንዳንዱ በጊዜና በሰዓት በፍሬም ውስጥ እየገባ ይመጣል። ፍሬም ውስጥ መግባቱ የማይቀር ጉዳይ ነው። እንደውም አሁን እየወጡ ያሉ የጦር ትንተናዎች ሰርድ ዋር ቢነሳ ማን ከማን ጋር ይሰለፋል የሚለውን ነገር ስትመለከት በጣም አደገኛ ነገሮችን እያየ ትመጣለህ። እውነት ነው። ገብተዋል። የማታስባቸው አገሮች ከማታስባቸው ጋር ግንኙነት ያደርጋሉ፣ ይሰለፋሉ። የማታስባቸው አገሮች አታስባቸው እነዛ ሀገሮች። ስለዚህ ይሄ የጂኦፖለቲክሱ ለውጥ በቀላሉ በአንድ ጊዜ እኮ ይሆናል ተብሎ እየታሰበም አይደለም በነገራችን። ነገር ግን ይሄ ለውጥ እንዲመጣ ግዴታ የሚያደርጉ ነገሮች ምን ይሆናሉ መሰለ? ተጽዕኖ ፈጣሪ ነገሮች እየጨመሩ ይመጣሉ። ስለዚህ ከዛ ተጽዕኖ ውስጥ ሰዎች ለመውጣት ሲሉ ወደ ምን ይመጣሉ መሰለ? ወደ ጥምረቱ ውስጥ ይመጣሉ። ጥምረቱ ውስጥ ከመጡ በኋላ ወደ ምንድን ነው የሚያተኩሩት? አንድና አንድ በመካከለኛው ምስራቅ አብዛኛው የአረብ ሀገሮች እስራኤል መንግስት እንደሆነች ተቀብለው አያውቁም፣ አምነውም አያውቁም። ያመኑትም እንኳን በአሜሪካ የዲፕሎማሲ ጥረትና የኢኮኖሚ ተጽዕኖ አንጻር እንጂ ከእምነታቸው ከአስተሳሰባቸው ፈቅደው አይደለም ያደረጉት። ኢቨን ጆርዳንን ብትመለከት፣ ኢቨን ሶሪያን ብትመለከት፣ ኢቨን ሊቢያን ብትመለከት፣ ኢቨን ኢራቅን ብትመለከት፣ ኢራንን ብትመለከት፣ ሳውዲ አረቢያን ብትመለከት፣ አልፎ ተርፎም እስከ ሩቅ ምስራቅ እነ ቻይናም ጨምሮ ሰሜን ኮሪያም ጨምሮ ሰሜን ኮሪያም ጨምሮ አይርላንድን ጨምሮ እና አይርላንድ ራሳቸው የፍልስጤምን መንግስትነት ነው የሚቀበሉት። ልክ ነው። እና ይሄ ጉዳይ ዝም ብሎ በአጋጣሚ የሆነ ጉዳይ አይደለም ወንድም ይልቃል። ነገር ግን በጣም የሚገርም ነገር የሊቢያና የቱርክ ጥምረት አሁን ላይ ላለው ገብቷል ለነ ሳውዲ ጥምረት ለነ ፓኪስታን ጥምረት ግብአት የሚሆን ነገሮች አሏቸው። ስለዚህ ሰሜን አፍሪካ ወደዛ የመሳቡ ነገር አይቀሬ ነው። ግብፅም እኮ በሂደት ትገባለች። ግን ግብፅ አሁን እንዳትገባ ያደረጋት በዚህ በጦርነቱ ጊዜ በሳውዲ ላይ የወሰደችው አቋም ወይም ደግሞ በኢራንና በሁቲ መካከል የነበራት አቋም ያለመስተካከል ጉዳይ ነው ወደዛ ውስጥ ያስገባል። ሌላ አስደንጋጭ ነገር ልንገርህ። እዚህ መካከለኛው ምስራቅ የእብድ ቀን ነው የጉድ ቀን አይመሽም ይላሉ ሰዎችና የእስራኤሉ የደህንነት ሚኒስትር እብደት ወይንስ ለጥፋት መዘጋጀት ነው አልገባኝም። የብሔራዊ ደህንነት ሚኒስትሩ ኢታማር ቤን-ግቪር በጋዛ በየሌሊቱ ከ30 እስከ 40 የሚደርሱ ጠላቶችን
የማስወገድ ጥሪ አቀረቡ። አዎ እኔም አይቼዋለሁ። በጣም ገርሞኛል። ለማንኛውም ቀጥል። አቀረቡኝ። እንግዲህ የእስራኤል የብሔራዊ ደህንነት ሚኒስትር ኢታማር ቤን ግቪር ቀድሞ ታጋች ሮም ጋር ባደረጉት ቃለ ምልልስ ታጋች ማለት ታጋች የሆነ ግለሰብ ጋር ባደረጉት ምልልስ የእስራኤል መከላከያ ሰራዊት IDF በየሌሊቱ ከ30 እስከ 40 የሚደርሱ የሐማስ አባላትንና ሌሎችን የእስራኤል ጠላቶች በጋዛ ውስጥ ማስወገድ አለበት ሲሉ ጥሪ አቅርበዋል። ጥሪው በአረብ መገናኛ ብዙሃን ሰፊ ሽፋን አግኝቷል። በእንቅርት ላይ ጆሮ ደግፍ ምን እንቅርት ላይ ጆሮ ደግፍ ነው ይሄ? እኔ እንጃ የተባለው እኮ ይፈጸም ዘንድ አሁን እየሳበው ነው ወደዚህ። በቃ እግዚአብሔር ቃል የተናገረው ነገር የመከበቧ ነገር ለዚህ ነገር ምቹ እየሆነ ነው ማለት ነው። አሁን እየጠነከረ ነው። ምንድነው እንግዲህ አውታቃለ ባለፈው ዘግበነዋል እንደ አስታውሳለሁ እንትኑ 15ቱን የውል ስምምነት የዶናልድ ትራምፕን የስምምነት ውል 15 አንቀጾች አሉት አንቀበልም ብለዋል። እስራኤል ጀስት በካቢኔ ደረጃ ነው የወሰኑት ምን አንቀበልም ከዚህ በኋላ የሚለውን ነገር እና ግን አሁን ከዛ በኋላ ደግሞ የመጣው ነገር ምንድነው በየቀኑ 30 እና 40 ሰው አሁን ሐማስ የምትለዋ ብቻ አይደለችም ታውቃለህ። የእስራኤል ጠላት የሆነ ሁሉ ነው የሚለው ሁሉም ግሎባሊ ነው። የእስራኤል ጠላት የሆነ ሁሉ IDF በየሌሊቱ ሌሊት ነው ደግሞ መሆን ያለበት በየሌሊቱ 50 ከ30 እስከ 40 የሚደርሱ 50 አባላትና ሌሎችም የእስራኤል ጠላቶችን በጋዛ ውስጥ ማስወገድ አለበት ሲሉ ጥሪ ያቀርበዋል። ጥሪው በአረብ መገናኛ ብዙሃን ሽፋኖች ግን ሽፋን ሲሰጡት ምንድነው ዘር ማጽዳት ብለው ነው ሽፋን የሰጡት አረቦቹ። የዘር ማጽዳት እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ውስጥ ከፍተኛ ቦታ ያላቸው የጽንፈኛው ቀኝ ክንፍ ፖለቲከኛ ይህንን አስተያየት የሰጡት የቀድሞ ታጋች በነበረው ሮም ባሪስሌቪስኪ አዲስ መጀመር ጥቅምት 8 ኦክቶበር ፒድኮስ የመጀመሪያ ክፍል ላይ እንደነበረ ይታወቃል። እና እንግዲህ እሳቸው አሁን በየጊዜው ምን እያደረጉ ነው? ጋዛ እየተመላለሱ ነው ያሉት። በየጊዜው ሰሜን ጋዛ ነው ውሏቸው እና ሰሜን ዌስት ባንክ ነው ውሏቸው እና ይሄ ጉዳይ እጅግ ከባድ አድርጎታል። እና ከጠቅላይ ሚኒስትሩ ጋር እንደ ማለስማማ ሚስጥር አይደለም ብለዋል። በስምምነት ነው። አዎ የታለሙ ጥቃቶች እንዲበራከቱ መጠየቅ፣ በጋዛ ውስጥ የታለሙ ጥቃቶች በመፈጸም በየሌሊቱ 30 እስከ 40 የሚሆኑ መግደል አለብን ብዬ አስባለሁ ሲሉ ተናግረዋል። እና ይሄ ስጋት ብቻ ሳይሆን እሳቸው ሊወስዱ የሚፈልጉት እርምጃ ምን አይነት እርምጃ ነው? ይሄ የበለጠ ሌሎችንስ አግሬሲቭ አድርጎ ወደ ጦርነት አይከፋፋም? እኔ እንዲያውም ያሰብኩትን ነገር ነው የጀመርከው። እንደምታውቀው እኛም እንደዘገብነው ፓኪስታን፣ ቱርክና ሳውዲ አረቢያ ሲጣመሩ ይህን አስተባባሪ የሆነችው ይመስለኛል ፓኪስታን ናት አይደለ? እና እንደ ሞቶ ወይ ደግሞ እንደ ስሎጋን አድርጋ የተናገረችው ነገር ምንድን ነው? የዓለም ሙስሊም ሀገራትን ማስተባበር አለብን ነው አይደለ? እስራኤልን ማስወገድ አለብን ነው። በቃ እስራኤል የምትባል ሀገር በመካከለኛው ምስራቅ ልክ እንትን የሰሜን ኮሪያው ኪም ጆንግ ካንሰር ነች ዘሴም ወርድ ነው የተጠቀመው። ከዚህ በፊትም ተናግረዋል በእርግጥ። እና ምን ልልህ ነው ጥያቄው ይሄ ነገር አየህ አሁን ይሄኛውን እንደነገርከን በዚህ መረጃ መሰረት በዓለም ላይ ያሉ የሙስሊም ሀገራትን ስቦ የሚያስገባና ደግሞ አሁን ደግሞ ከቅርብ ጊዜ ወዲህ እንዲሁም ወራት ልበለው ከወራት ወዲህ
በአሜሪካን ላይ ከፍተኛ የሆነ የእስልምና እንቅስቃሴ እየታየ ነው ያለው። በአውሮፓም እንደዛው እና ይሄም ታክሎበት አሜሪካንንም ጠምዝዞ የማስመጣት ጉልበት ምናልባት ይኖሮ አይኖሮ ወደፊት የምናየው ቢሆንም ግን እንደ ቀላል ነገር የሚታይ ነገር አይደለምና ምን ሐሳብ አለ? በፍጹም ወደ ማጠቃለያው እንምጣና ምንድነው መሰለ እኔ የማስበው በዚህ ረገድ ላይ ይሄ የመጨረሻው ዘመን ምልክት ብቻ ሳይሆን የምልክቶች ሁሉ ምልክት ነው። የመጨረሻው መጨረሻ እንደማው ምልክት ነው። ምክንያቱም እነሱ አይሁዳውያኖች እየሄዱ ያሉት በቅድ ነው። ለምሳሌ ተሰብስበው በመጨረሻው ዘመን ተሰብስበው የአይሁድ ማህበረሰብ እንደሚገባ ይናገራል። እየገቡ ነው እስካሁን ድረስ ተመልከት። ዌስት ባንክ ላይ ሰፈራ ጀምረዋል። አሁን ደግሞ ሰሜን ጋዛ ላይ ሰፈራ ሊጀምሩ እያጸዱት ነው። ይሄን ለማድረግ ደግሞ በየቀኑ መግደል ካለባቸው ምንድነው ሌላው አካባቢ ያለው ሀገር ዝም ብሎ ይመለከታል ስትለኝ ዝም ብሎ አይመለከትም። ስለዚህ ጦርነቱ ይነሳል። ወደዛ አካባቢ ውጥረት ይመጣል ማለት ነው። ውጥረት ብቻ ሳይሆን የቱርክ እንቅስቃሴ ግልጽ ነው። ኢየሩሳሌም የኛ ነው ባይነች። ሙስሊም ሀገሮቹ ደግሞ ሁለተኛው ከመካ ቀጥሎ ሁለተኛው ቅድስት ከተማ ብለው የሚጠሩት ኢየሩሳሌምን ነው። አላስካ ሞስክን ነው። እንደውም መቼም የጌታ ኢየሱስ ያው ስፔሲፊክ አድርጎ እንግዲህ ባይነግረንም የኢየሩሳሌም መከበብ አይቀሬነትን ነው የተናገረው። ምናልባት እንግዲህ ይሄ አግሬሲቭ የሆነው ጦርነት ከጎግ ማጎግ ጋር ተያይዞ የሚመጣና ከሐሰተኛው ክርስቶስ የሶስተኛው ዓመት ተኩል በዘመነ መንግስት ጋር የሚጀምር ይመስለኛል ዋናው እልቂቱ ማለት ነው። እና ዞሮ ምንድነው ያው የፍጻሜ ዘመን አመላካች ዋነኛ ምልክት አድርጌ ወስደዋለሁ። እንግዲህ እንደዛ ነው። አድማጮቻችን እንግዲህ ያው ለቀን ያለን መረጃ ነው። ጸልይ። የመካከለኛው ምስራቅ ላይ ያለው ነገር በጣም እጅግ አደገኛ እየሆነ እየመጣ ነው ያለው፣ እየተወሳሰበ እንግዲህ ይሄ በእግዚአብሔር ቃል የተጻፈ ቢሆንም ነገር ግን በዚህ ውስጥ ተዘሎ ለመቀመጥ ተሸሽጎ ለመቀመጥ እግዚአብሔር አምላካችንን በፊቱ ሆነን በጸሎት በምልጃ ከእርሱ ጋር ህብረት በማድረግ ነገሮችን ወደ ተሻለ ነገር ለማምጣት የምንችልበትን መንገድ መፍጠር አለብን ብዬ እላለሁ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በጣም የሚገርም ወቅት ላይ ነው ያለነው። እንግዲህ እግዚአብሔር ቃል አይሰትም አይሳሳትም። እንግዲህ ጊዜውን ሰዓቱን ጠብቆ የትንቢት ፍጻሜዎችን እያየን እየሰማን እንገኛለን። ያው ጌታ ኢየሱስ እንደነገረን ለምን ዘመኑን አትመረምሩም ባለን መሰረት እንግዲህ የመረመርን የጊዜውን ወቅታዊውን ክስተት በእግዚአብሔር ቃል ያዋሃድን ለእናንተ ማንቂያ ደወል እየደወልን እንገኛለን። ውድ አድማጮቻችን ለዕለተ ሰኞ የቀን መረጃችን ይዘን የመጣነው ይህንን ይመስላል። እግዚአብሔር ፈቃዱ ከሆነ ደግሞ በሌላ መረጃ በምሽቱ ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።